ይልማ አንድ ግሩም መዝሙር አለው። በቅድስቱ በኩል በምትቆምበት በቅዳሴ ጊዜ ፈልገው አይኖቼ ስላጡ ይዞኛል ትካዜ ሚል መዝሙር አለው። እየሰከሩ የሚያለቅሱ አሉ፣ እያመነዘሩ የሚጸጸቱ አሉ። እኛ አንዳንዴ ቤት ውስጥ ሆነን አመንዝራነትን ምንም ያልመሰለን ስርቆትን ፋሽን የሆነብን ዝምታው ያደፋፈረናለን። ሌሎች ግን ጎዳና ላይ ምናልባት እያለቀሱ ያሉ አሉ። ቤት ውስጥ ሳልሆን ደጅ ወደምለው ወደኔ ናልኝ እያሉ ጎዳና ላይ ይወደቁ አሉ። ከዕጣን ጢስህ ርቄ ሺሻ ስር ወዳለሁት ናልኝ የሚሉ ምስኪኖች ይኖራሉ። ካጨሱ በኋላ የሚያለቅሱ፣ ከተሰናከሉ በኋላ የሚጸጸቱ፣ እግዚአብሔርን በፍጹም ልባቸው የሚያፈቅሩ፣ እሱን የሚናፍቁ፣ ሰይጣን ግን በፍጹም ያጠመዳቸው፣ መውጫ ያሳጣቸው፣ በሱስ ያነቃቸው ናልኝ ብለው የሚጮሁ ግን ብዙዎች ይኖራሉ። ወደ እነዛ ፈቀቅ ይላል፣ ወደ ጎዳና ይወጣል ያልኳችሁ እሱን። እቤት ውስጥ ሆነን ከልብ ካልፈለግነው እቤት ውስጥ ሳይሆኑ ከልብ ወደሚፈልጉት መሄዱ አይቀሬ ነው ወገኖቼ። ወደ ሳምራውያን ጌታችን የሄደው ተገፍቶ ነው። እኛ ከገፋ ነው ወደሚያቅፉት መሄዱ አይቀሬ ነው። እኛ ተምረን ለውጥ አላመጣ ካልን በአንድ ቃል ወደሚሰበሩት መሄዱ አይቀሬ ነው። አንዲት ቃል የሚያስለቅሳቸው አሉ። ብዙ የእግዚአብሔርን ቃል ሰምተን ጥቂት እንኳን ለመመለስ ልባችንን ካከበር በአንዲት ቃል የሚንቀጠቀጡ ደጅ ደርሰው የሚመለሱ ወደ ውስጥ ገብተው እንኳን ሙዳየ ምጽዋት ውስጥ ገንዘብ ለመስጠት የሚሳቀቁ አድርሱልኝ ብለው የሚሄዱ በጣም ምስኪኖች አሉ። እግዚአብሔርን ከልብ የሚፈልጉ ግን ከኃጢአት መለየት ያልቻሉ። እናም እኛ የምእመናን ፍትፍታቸው ሳይሆን ፈተናቸው ላይ ነው እንድናተኩር የሚያስፈልገን። ቋጥረውልን የሚመጡት ሳይሆን የተቋጠረባቸውን ነገር መፍታት ላይ ነው ማተኮር ያለብን። የሚያስጨብጡንን ነገር ሳይሆን ጨብጦ የያዛቸውን ነገር ነው ማላቀቅ ያለብን። ተሸክመው የሚመጡልንን ነገር አይደለም፣ ሸክም ሆኖ ያገበጣቸው ነገር ላይ ነው ትኩረት ማድረግ ያለብን። ካህን እግዚአብሔር የሁሉ ወገን እንደሆነ ካህንም ሰባኪም የሁሉ ነው። ምእመናን የሁሉ መርጠን የምንሰማው መርጠን የምናወግዘው ጳጳስ ሊኖረን አይገባም። ጳጳስ የሁሉ ነው ሊሆን የሚገባው። ቀስ በቀስ ነው እግዚአብሔር ዘንድ የምንደርሰው። ቀስ በቀስ ነው የምንወደው። ቀስ በቀስ ነው ከኃጢአት የምንርቀው። ቀስ በቀስ ነው ጸሎታችን የሚሰማው። ቀስ በቀስ ነው እሱን ወደ መምሰል የምንመጣው። እዩዋት፣ ከተራ ሰውነት መሲሁን እስከ መውደድ ጥቂት ርቀት ተጓዘች ወገኖቼ። እዛ አቶስ ተራራ ላይ የነበረውን አንድ ብርቱ መነኮስ አንድ ፈላስፋ ጠይቆታል ይባላል። እግዚአብሔርን አግኝተዋል፣ እግዚአብሔርን አውቀዋል አለዋሉ። እስከ ዛሬ ድረስ 30 ነው 40 ዓመት እኮ አቶስ ተራራ ላይ እኮ እየኖረ ነው። እስከ ዛሬ ድረስ እግዚአብሔርን ለመውደድ እየሞከርኩ ነው አይደል? አባ ሙሴ፣ ጥቁሩ ሙሴ ከኪስ አውላቂነት ከማጅራት መቺነት በግ ሰርቆ ከመብላት መላእክት ማር የሚመግቡት እስኪሆን ድረስ የደረሰው ቀስ በቀስ ነው ወዳጄ። ሰርቆ ከመብላት በመላእክት እጅ እስከ መመገብ የደረሰው በቆይታ ነው ወዳጄ። ቶሎ አትሂድ አይክፋ፣ ቶሎ ጀርባ አትስጥ፣ ቶሎ ጸሎት አታቁም፣ ቶሎ አታቋርጥ፣ ቶሎ አትበል፣ ቀስ በቀስ ወዳጆቼ። በጣም ብዙ የሞተ ነገር አለን በዚህ ዘመን ኢትዮጵያውያን። እመኑኝ፣ የሚያስፈልገን ሕይወት የሆነው እግዚአብሔር ብቻ። ብዙ የሞተ ነገር ላላት ሀገራችን የሚያስፈልጋት እግዚአብሔር። በምን ቋንቋ እንናገር? ብዙ ተስፋ የሞተበት ወጣት የሚያስፈልገው እግዚአብሔር ነው። እግዚአብሔር ነው። ብዙ የሞተ ነገር ያላችሁ
ከእንግዲህማ በቃ ብላ የቀበራችሁት ነገር ያላችሁ በጓዳ የሚያስለቅሳችሁ ሰው ዘንድ አልወጣ ያላስባላችሁ በጣም ብዙ የሞተ ነገር ያላችሁ እመኑ ሕይወት የሆነው እግዚአብሔር ጋር ስትደርሱ ሁሉም ነገር ሕይወት ያገኛል። ስለ ጓዳዋ አልወተወተችውም። እየሰማችሁኝ ነው? የሚበራለት ሰው እግዚአብሔርን የሚከተል ሰው ከጥልቅ ጉድጓድ የሚወጣ ሰው ስለ ጓዳ ማውራት ያቆማል። እየሰማችሁኝ ነው? አቆመች። ስለ ጓዳዋ አልወተወተችውም። ብዙ ጥያቄ አላት። ይሞታል አይሞትም አላወራችውም። ስለ ነገዋ ለማወቅ አልተጨነቀችም። መጨረሻዬ ምንድነው ጉዳዩ አይደለም፣ መጨረሻዋን ስላገኘችው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡራን አበው ካህናት፣ ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ ዘማሪያን፣ የተወደዳችሁ ምእመናንና ምእመናት በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አላችሁ? በምህረቱ የጎበኘን እንደ በደላችን ያልከፈለን እንደ ኃጢአታችን ያልተቆጣጠረን ይቅር ያለን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው፣ ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ከዚህች ዕለት በረከት ረድኤት ለሁላችንም ያሳትፈን። ሰምተን ለመጠቀም እግዚአብሔር ይርዳን። የትምህርት ርዕስ የበራላት ወይንም ዘ ኢንላይትንድ ዋን ይሏታል። ርዕሴ ለሷ ከተሰጡት ስያሜዎች አንዱን የወሰድኩት። የበራላት ያሏት በዚህ በዮሐንስ ወንጌል ምዕራፍ 4 ላይ ያለችውን ሳምራዊቷን ሴት ነው እና በዚህች ምሽት ስለዚህች ስለበራላት ሴት ጥቂት መንፈሳዊ ቁም ነገሮችን መንፈሳዊ ሐሳቦችን እንመካከራለን። እግዚአብሔር ከሁላችንም ጋር ይሁንልን። የተወደደ መድኃኒታችን ኢየሱስ ክርስቶስ አይሁድ ከከተማቸው ሲያስወጡት አሕዛብን ፍለጋ ነበር ጎራ ያለው። ደግሞ አለው ወደ ሳምራውያን ዘንድ ክርስቶስ የሄደው ወይም ወደ ሳምር ከተማ ያለፈው ወይም የሳምራዊቷን ሴት ለማግኘት የተጓዘው ወገኖቹ የሆኑ አይሁድ ከከተማቸው ስላስወጡት ነው። ቅድሚያ ወደ አይሁድ ቅድሚያ ወደ ወገኖቹ የሄደው እኛን ትቶ ወደ አልተገረዙት ሄደ ከሚል የአይሁድ ክስ፣ የአይሁድ ወቀሳ፣ የአይሁድ ትችት ምክንያታቸውን ለማራቅ ነው። መጀመሪያ ወደ እነሱ መጣ፣ እነሱ ማባረሩት። እነሱ ሲያባረሩት አሕዛብ ተቀበሉት። እነሱ ሲገፈትሩት አሕዛብ አቀፉት። ወገኖቹ ሲጠሉት
ወገኖቹ ያልሆኑ ሌሎች ወደዱት። ከምኩራብ ሲያባርሩት ጌታችን ወደ ጎዳና እንደወጣው ታስታውሱ ከሆነ በዮሐንስ ወንጌል ምዕራፍ 9 ላይ አይሁድ ጌታችንን ከምኩራብ አስወጥተውት ነበረ። ጌታችንን ከምኩራብ ሲያስወጡት የሄደው ወደ ጎዳና ነበረ እና በዚያ ጎዳና ነው የወጣው። ከምኩራብ ወደ ጎዳና መውጣቱ ምን ያመለክታል ካላችሁኝ፣ ሕግ ካላቸው አይሁድ፣ ታቦት ካላቸው አይሁድ፣ ስርዓት ካላቸው አይሁድ ሕግ ወደ ሌላቸው፣ ታቦት ወደ ሌላቸው፣ ክህነት ወደ ሌላቸው፣ ስርዓት ወደ ሌላቸው በጎዳና ላይ ሁሉም ይመላለሳል። ማንም ይርመሰመሳልና የገባ የወጣውን ጣዖት ወደሚያመልኩ ወደ እነሱ ነበር ወጣ ያለው። ወደ ጎዳና መውጣቱ የሚያመለክተው ከምኩራብ ሲባረር አይሁድ ሲተዉት ወደ አሕዛብ መሄዱን ነው የሚያሳየው። ልክ እንዳሁኑ ከከተማቸው ሲያስወጡት ወደ አልተገረዙት እንደሄደ ማለት ነው። የተወደዳችሁ ክርስቲያኖች፣ አንዳንዴ እኛ እዚህ ቤት ውስጥ ያለ ነው አንለወጥ ካልን ሰምተን መለወጥ እምቢ ስንለው አድምጠነው አልቀየርም ስንል ጠርቶን ምላሽ መስጠት ሲያቅተን ፈልጎን እኛ በተፈለግንበት ቦታና ሁኔታ አልገኝም ስንል የተወደደ መድኃኒታችን እመኑኝ ሌሎችን ፍለጋ ይሄዳል። አጠገቡ ሆነን ከራቅን ከመድኃኒት ጋር ተቀምጠን እየታመምን ከኖርን ግዴላችሁም ምናልባት ወደ ጎዳና እንዳይወጣ ያስፈራል ጌታችን። ከህይወት ጋር እየኖርን ግን እየሞትን ላለን መልስ የሚሰጥ አምላክ አጠገባችን እያለ በጥያቄ ተሞልተን ለምንመላለስ እምቢ ካለው መኖኝ ወደ ሌሎች መሄዱ አይቀሬ ነው። እጆቹን ዘርግቶልን ቀን ቀጥሮልን ጠብቆን እምቢ ካልን ወደ ሌሎች ፈቀቅ ማለቱ አይቀሬ ነው። በቤቱ ለቤቱ እንደሚገባ አድርገን ካልተመላለስን ለአፋችን አቅርበነው ከልባችን ካራቅነው እመኖኝ ወደ ጎዳና መውጣቱ አይቀሬ ነው። ደጅ ጠንቶ ተለማምጦ እጆቹን ዘርግቶ አልመጣ ካለው ፈልጎ ካጣን ወደሚፈልጉት መሄዱ አይቀሬ ነው። ይልማ አንድ ግሩም መዝሙር አለው። በቅድስቱ በኩል በምትቆምበት በቅዳሴ ጊዜ ፈልገው አይኖቼ ስላጡ ይዞኛል ትካዜ ሚል መዝሙር አለው። ፈልጎን እያለን ከሌለን የሌሉትን ለማምጣት መሄዱ አይቀርም። እግዚአብሔር ቀን ሰጥቶን በዚያ ቀን ካልተጠቀምን ልክ እንደዛች መኃልየ ሶሎሞን ላይ እንዳለችው ድምጹን አሰማት
ተለማመጣት፣ እጆቹን ዘረጋላት። ለጥሪው ምላሽ አልሰጠችም። ትዕግስቱን እንደሌለ ቆጠረችው። እናም ትቷት ነው ሄደው። ምእመናን ብዙ ዘመን ማስቆጠራችን አይደለም፣ ለጥሪው ምላሽ መስጠታችን ነው። እና ካለ በለዛ ወደ ጎዳና መውጣቱ አይቀሬ ነው። ሌሎችን መሰብሰቡ አይቀሬ ነው። ምእመናን አሉ፣ እየለመኑት ያሉ አሉ፣ እኛ ማናውቃቸው፣ እግዚአብሔር የሚያውቃቸው። አዎ ቤት ውስጥ ሳልሆን ውጭ ወደምለው ናልኝ እያሉ ውጭ ጋር ጎዳና ላይ የሚጠብቁት አሉ። እየሰከሩ የሚያለቅሱ አሉ። እያመነዘሩ የሚጸጸቱ አሉ። እኛ አንዳንዴ ቤት ውስጥ ሆነን አመንዝራነትን ምንም ያልመሰለን፣ ስርቆትን ፋሽን የሆነብን፣ ዝምታው ያደፋፈረናለን። ሌሎች ግን ጎዳና ላይ ምናልባት እያለቀሱ ያሉ አሉ። ቤት ውስጥ ሳልሆን ደጅ ወደምለው ወደኔ ናልኝ እያሉ ጎዳና ላይ ይወደቁ አሉ። እኛ ቤት ውስጥ ያለን፣ እኛ አጠገቡ ላይ ያለን፣ እኛ እግሮቹ ስር የተቀመጥ ካልሰማነው፣ ካልታዘዝነው፣ እንደ ፈቃዱ መኖር ካቃተን ወደ ሌሎች ይሄዳል የሚለውን ለማስረዳት እየሞከርኩ ሁለት አብነቶችን አንስቻለሁ። አንደኛው የሳምራዊቷ ሴት ነው። አይሁድ ሲያባረሩት ወደ አልተገረዙት አሕዛብ ነው ጌታችን የሄደው። ዳግመኛም እዚህ ዮሐንስ ወንጌል ምዕራፍ 9 ላይ ያለውን ሰው አንስቻለሁ። ከምኩራብ ሲያባረሩት ጌታችን ወደ ጎዳና ነው የወጣው ብያችኋለሁ። እና እግዚአብሔር በመቅደስ ውስጥ ብቻ ሳይሆን እግዚአብሔር ከመቅደስ ውጭም ሰው አለው። እዛም ይጣራ ነፍስ አለው። እንደኛ በቤት ውስጥ ያልሆነ፣ እንደኛ ቃሉን የማይሰማ፣ እንደኛ ለቅዳሴው ያልቀረበ፣ እንደኛ ጣኑን ለማሽተት ያልታደለ እየጠራው እየጠበቀችው ያለች ነፍስ አለች። እኛም ቢ ካልነው ወደዚች ነፍስ መሄዱ አይቀሬ ነው። ምክንያቱም የሚጠሩት ነፍሳት አሉ፣ አቅም ያጠራቸው። ከንጽህና ርቄ በርኩሰት ውስጥ ወዳለሁት ና ብለው የሚጮሁ ነፍሳት አሉ። የሚኖሩበትን ህይወት የማይወዱት፣ የሚጸየፉት፣ የማይፈልጉት ናልኝ የሚሉት አሉ። ወደ እነሱ ፈቀቅ ይላል እግዚአብሔር። ከትዳር ህግ ውጪ በዝሙት ጎዳና ወደ ተቀመጥኩት ና የሚሉ ይኖሩታል። ወደ እነሱ ይሄዳል። ከእጣን ጢስህ ርቄ ሺሻ ስር ወዳለሁት ናልኝ የሚሉ ምስኪኖች ይኖራሉ። ካጨሱ በኋላ የሚያለቅሱ፣ ከተሰናከሉ በኋላ የሚጸጸቱ፣ እግዚአብሔርን በፍጹም ልባቸው የሚያፈቅሩ፣ እሱን የሚናፍቁ፣ ሴጣን ግን በፍጹም ያጠመዳቸው፣ መውጫ ያሳጣቸው፣ በሱስ ያነቃቸው ናልኝ ብለው የሚጮሁ ግን ብዙዎች ይኖራሉ። ወደ እነዛ ፈቀቅ ይላል፣ ወደ ጎዳና ይወጣል። ያልኳችሁ እሱን ነው። እቤት ውስጥ ሆነን ከልብ ካልፈለግነው፣ እቤት ውስጥ ሳይሆኑ ከልብ ወደሚፈልጉት መሄዱ አይቀሬ ነው ወገኖቼ። ይሄዳል፣ ወደ ጎዳና ይወጣል። እሱን ነው የሚያመለክተን። ወደ ሳምራውያን ጌታችን የሄደው ተገፍቶ ነው። እኛ ከገፋ ነው ወደሚያቅፉት መሄዱ አይቀሬ ነው። እኛ ተምረን ለውጥ አላመጣ ካልን በአንድ ቃል ወደሚሰበሩት መሄዱ አይቀሬ ነው።
አንዲት ቃል የሚያስለቅሳቸው አሉ። ብዙ የእግዚአብሔርን ቃል ሰምተን ጥቂት እንኳን ለመመለስ ልባችንን ካከበርን በአንዲት ቃል የሚንቀጠቀጡ ደጅ ደርሰው የሚመለሱ ወደ ውስጥ ገብተው እንኳን ሙዳየ ምጽዋት ውስጥ ገንዘብ ለመስጠት የሚሳቀቁ አድርሱልኝ ብለው የሚሄዱ በጣም ምስኪኖች አሉ። እግዚአብሔርን ከልብ የሚፈልጉ ግን ከኃጢአት መለየት ያልቻሉ። ምናልባት ወደ እነሱ ወጣ ሊል ይችላል። ምእመናን ወደ ጎዳና ይወጣል ያልኳችሁ እሱ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ሳምራውያን ዘንድ ሄደው አይሁድ ሲያባረሩት ጊዜ ነው። ግን ወገኖቼ አንዲት ነፍስ ፍለጋ ነው ክርስቶስ ወደ ሰማርያ ያለፈው። በአንዲት ነፍስ ግን ብዙዎችን ለማጥመር ነው ሄደው። ምእመናን እዚህ ያለነው ለኛ ብቻ አይደለም፣ ለሌሎችም እንድንተርፍ ነው። በአንዲት በእኛ ነፍስ ሌሎች ብዙዎች እንዲጠመዱ ነው እግዚአብሔር እኛን የሚፈልገው። መጽሐፋችን ወደ ሰማርያም ሊያልፍ ግድ ሆነበት፣ ሰዓቱም 6 ሰዓት ቀትር ነበር ይላል። ምእመናን እቺ 6 ሰዓት እቺ ቀትር ምን ትመስላችኋለች? ስለኔና ስለናንተ ፍቅር መከራ ለመቀበል ግድ የሆነበት እኛን በመውደዱ በቀራንዮ አደባባይ ሊያልፍ ግድ ሆነበት። እኛን በማፍቀሩ ምክንያት በመስቀል ላይ ለመሰቀል ግድ ሆነበት። እኛን ሊተወን ስላልወደደ የተተወ ለመሆን ግድ ሆነበት። እርቃኑን ለመሰቀል ግድ ሆነበት። ፍቅር አስገደደው። በሰማርያም ሊያልፍ ግድ ሆነበት የሚለው ቃል ያውም በ6 ሰዓት ምንድነው ካላችሁኝ፣ እኔና እናንተን በማፍቀር ለመሞት መፍቀዱን ፍቅር ግድ እንዳለው ነው የሚያስረዳን። ወደ ሰማርያም ሊያልፍ ግድ ሆነበት። እቺ 6 ሰዓት እቺ ቀትር ጌታችን ደክሞ ነበር ተብሎ ተጽፏል። በሰው ፍቅር የደከመባት እቺ 6 ሰዓት ምንድናት ካላችሁኝ፣ ቀራንዮ እኮ ናት። በእኔና በእናንተ ፍቅር የደከመባት፣ እኔና እናንተን ለመፈለግ እግሮቻችንን ተከትሎ ቀራንዮ አደባባይ ላይ የተቸነከረባት፣ ፍጹም ደክሞ በውሃ ዳር ተቀምጦ ነበር ይላል። ውሃ ዳር በጥምቀት እኔና እናንተን ለመውለድ የተወደደ ጌታችን መድኃኒታችን ኢየሱስ ክርስቶስ ጎኑን የተወጋባት ቀትር፣ የሾህ አክሊል የደፋባት ቀትር፣ በጅራፍ የተገረፈባት ቀትር፣ እርቃኑን የቆመባት ቀትር፣ ፍጹም የደከመባት ቀትር ምንድናት ካላችሁ እንጂ 6 ሰዓት ጌታችን የተሰቀለባት ናት። ታስታውሱ ከሆነ አብርሃም በመምሪያ አድባር ዛፍ ስር በ6 ሰዓት እየወጣ ያቺን እጽ ያቺን ዛፍ ይመለከት ነበር። አብርሃም የፈለጋት፣ አብርሃም የተቀመጠባት፣ አብርሃም ያያት በ6 ሰዓት ተቀምጦ ያየባት እቺ እጽ ምንድናት ካላችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለባት ያቺ መስቀል ካልሆነች በቀር ሌላ ምንድነች? አያችሁ፣ እቺ 6 ሰዓት ደክሞ ውሃ ዳር እኛን የፈለገባት ይቺ 6 ሰዓት የቀራንዮ የስቅለት ሰዓት ናት። ፍጹም ስለኔና ስለናንተ ፍቅር የደከመባት፣ ውሃ የተጠማባት፣ የቃተተባት፣ መናገር እንኳን ያቃተባት፣ ደም ባፉና ባፍንጫው የፈሰሰባት፣ አይኖቹ ምድርን እንዳያዩ ደም የጋረደባት ብርቱ 6 ሰዓት ናት። እቺ 6 ሰዓት እኔና እናንተ ደክሞ ያገኘባት፣ ተዝናንተን ለወጣንበት ደክሞ የፈለገባት እቺ 6 ሰዓት ናት። ወደ ሰማርያም ሊያልፍ ግድ ሆነበት። ሰዓቱም 6 ሰዓት ቀትር ነበር የሚለው እቺ ቀትር ቀራንዮን የምታመለክት ናት። ወገኖቼ እኔና እናንተን ክርስቶስ ያገኘን ውሃ ዳር ነው። እቺ ውሃ ምንድናት ካላችሁኝ ሊቃውንት ጥምቀት ናት ብለው ተርጉመዋታል። ቅዱስ ኤፍሬም እንደተናገረው የጌታችን ጎን ሲወጋ ቤተ ክርስቲያን በጥምቀት ተወለደች እንዳለው
የጌታችን ጎን ያስገኛት ጥምቀት እዛ ጋ ነው እኛ ሁላችን የተገኘ ነው። እዛ ጋ ነው ሁላችን የተወለድ ነው። ምእመናን ውሃ ዳር ያገኛት ውሃ ዳር የሚያገኛትን ምእመን ውሃ ዳር የሚያገኛትን ቤተክርስቲያን ውሃው ዳር የሚተክላትን ቤተክርስቲያን ነው የሚያመለክተው። ወገኖቼ ግን የምናየው አንዲት ነፍስ ለማግኘት ምን ያህል እንደደከመ ነው። ይቺ ሳምራዊቷ ሴት ብዙ ባል አግብታ ባሎቿ የሞተባት ጉደኛ ሴት ናት። እናም እውነተኛ ሙሽራ ያስፈልጋት ነበር። በባሎቿ ሁሉ ተስፋ ቆርጣ ነበር። አሁን ግን እውነተኛ ሙሽራዋን ውሃ ዳር አገኘችው። ወገኖቼ ቤተ ክርስቲያን ሙሽራዋን የት ጋር አግኝታለች ካላችሁኝ፣ ቀራንዮ ላይ አግኝታለች። ቅዱስ ቄርሎስ እንደተናገረው መስቀል የክርስቶስ የሙሽርነት ዙፋኑ ነው እንዳለ እኛን ያገኘን መስቀል ላይ ሙሽራችን ኢየሱስ ክርስቶስ እኛን ያጨን መስቀል ላይ። ቅዱስ ጳውሎስ እንደተናገረው እናንተን እንደ አንዲት ንጽሕት ድንግል ለአንድ ወንድ ለክርስቶስ ላቀርብ አጭቻችኋለሁ እንዳለ ቤተ ክርስቲያን የታጨችው እኛ የታጨ ነው ሙሽራችንን ያገኘነው መስቀል ላይ ነው። መስቀል ላይ ነው። ብዙ ባሎች የሞትባት ይቺ ምስኪን ሴት እውነተኛውን ሙሽራ ያገኘችው እዛ ውሃ ዳር ነው። ወገኖቼ እውነተኛ ሙሽራችን የሚገኘው እውነተኛ ሰርግ ቤት ቤተ ክርስቲያን ውስጥ ነው። መኑ ዘር የመራዊ ዘይጠብ ስጋው በጊዜ ከብካቡ፣ በሰርጉ ጊዜ ስጋውን ቆርሶ የሚያበላ በሰርጉ ጊዜ ደሙን አፍሶ የሚያጠጣ እንዲህ ያለ ሙሽራ ከፈለጋችሁ እዚህ ቤት አለላችሁ። ደክሞ የፈለጋት ሙሽራዋ ነው። 5 ባሎች የሞቱባት ፍጹም ሙሽራዋን ያገኘችው እዛው ውሃ ዳር ነው። ሙሽራችሁን የት ማግኘት ትፈልጋላችሁ? እኛን እኮ አጭቶናል። ቃል ኪዳን ቀለበት እኮ አጥልቆልናል። ቃል ኪዳን ቀለበት እኮ መስቀል ነው። ሌላ ምንድነው እንዴ ምእመናን? ሌላ ሰርግ እኮ አለን በሰማይ። የበጉ ሰርግ ራት እኮ ተዘጋጅቷል። ቤተ ክርስቲያን ሙሽራዋን ያገኘችው እሷም የታጨችው እዚያው ቀራንዮ ውሃው ዳር መስቀል ስር። እቺ ሙሽራዋን ያገኘችው እዛ ውሃ ዳር ነው። ወገኖቼ ሌላ ነጥብ ላንሳላችሁ። ጌታችንን ትንሽ እናድንቀው። የተወደደ መድኃኒታችን ኢየሱስ ክርስቶስን ይቺን ነፍስ ለማግኘት እንዴት እንደደከመ ትንሽ እናድንቀው፣ ትንሽ እንመሰጥ። ምእመናን ይገርማችኋል። ለሌሎች መዳን የሚደክም ሰው እንዴት መሆን እንዳለበት ያሳየን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እንዴት ካላችሁኝ ምንም ታላቅ ዋጋን ሳይጠብቅ ፈቃዶቹን ሁሉ ገብቶ እንዴት እቺን ሴት እንዳገኛት ፈጠን ብዬ ላሳያችሁ ማበሞቴ። የተወደደ መድኃኒታችን ወደ ሰማርያ ሲሄድ ግን እንስሳት ትከሻን አልተጠቀመም፣ በአህያም አልተጫነም፣ በቅሎም አልፈለገም፣ ፈረስንም አልጠራም። በእግሩን የኳተነው ወገኖቼ ደግሞ አለሁ የኢየሩሳሌምን አቧራማ መንገዶች፣ የሰማርያን የማይመቹ ጎዳናዎች፣ እዚህ ግባ የማይባል በዚያ ጫማ ነው ጌታችን ብዙ ርቀት የተጓዘው። ለምንድን ነው ካላችሁኝ የተወደደ መድኃኒታችን ኢየሱስ ክርስቶስ ከቅምጥልነት ራሱን ያራቀን። ለሌሎች ነፍስ መዳን የሚጨነቅ ሰው ራሱን ምን ያህል ከቅምጥልነት ሊያርቅ እንደሚገባያችሁ ይቅርታ አድርጉልኝ ምእመናን፣ እኔ ራሴን ወክዬ ነው የምናገረው። እናንተን በፍጹም በክርስቶስ ፍቅር ማስያዝ ለመዳን እንዲሆን አድርጌ አልጠቀምኳችሁ ከቅምጥልነት ስላራኩ ይሆን? ሌሎችን ለማዳን የሚተጋ ነፍስ ፈቃዶቹን ገቶ ካልሆነ በቀር እንዴት አድርጎ ሊማርክ ይችላል? ለዚህ ነው ጌታችን በእንስሳት ትከሻ ያልተጫነው፣ በእግሩ የመጣው፣ እንደዚህ የደከመው ከቅምጥልነት ፍጹም ስለራቀን። ብዙዎችን ነፍስ ለማጥመድ የሚያገለግሉ ሰዎች ዓለምን መማረክ የሚችሉት ከዓለም በራቁ ቁጥር ነው። መጥምቀ መለኮት ቅዱስ ዮሐንስን ላስታውሳችሁ፣ ራሱን ከዓለም ባራቀ ቁጥር ዓለምን ወደ ራሱ አቀረበ። ምእመናን በዚህ ዘመን ለምን ማቅረብ አቃተን ካላችሁኝ እኛ ከናንተ የባሰ ዓለማውያን ይሆን ይመስለኛል። ይቅርታ ይደረግልኝ።
ፈቃዶቹን ያልገታ ሰው ዓለማውያንን እንዴት መንፈሳዊ ማድረግ ይችላል? ጌታችንን ግን ተመልከቱት። መሰረታዊ ከሆኑ ነገሮችም ጭምር የራቀ ነው። በአህያ ወይም በበቅሎ ወይም በፈረስ ያልመጣ ብቻ እንዳይመስላችሁ። የተወደደ መድኃኒታችን ኢየሱስ ክርስቶስ ሊያገለግል ወደዚህ ዓለም ሲመጣ እናንተ ታውቃላችሁ፣ ደሞም ሰምታችኋል። ቤት እንኳን አልነበረውም። ቤት ተው እያልኳችሁ አይደለም። በተለይ የሚያገለግል ለሌሎች መዳን የሚጨነቅ ሰው ቤቴ፣ ንብረቴ፣ ሀብቴ ማለት ከጀመረ ይበላሻል። እዩት ጌታችንን። ለቀበሮች ጉድጓድ፣ ለሰማይ ወፎች መሳፈሪያ አላቸው፣ ለሰው ልጅ ግን ራሱን የሚያስጠጋበት የለውም እስኪል ድረስ ድሃ ነው የሆነው። ለምንድን ነው ብዙዎችን ማዳን ያልቻልነው በዚህ ዘመን? ይዳን አይዳን አንዳንዶቻችን ግድ የለንም። ይኑር ይሙት አንዳንዶቻችን ግድ የለንም። ይጽደቅ ይኮነን አንዳንዶቻችን ግድ የለንም። ይበረድ ይሙቀው ግድ የለንም። ይብላ ይራብ ግድ የለንም። ይረፍ ይንከራተት አንዳንዶቻችን ግድ የለንም። ብዙዎችን ማዳን ያልቻልነው ለዚህ ይመስለኛል። ቤት ተውት፣ ለምግብ እንኳን እምብዛም ነበር ጌታችን። እና ድንቀው ያልኳችሁ እሱን ነው። ወደ ሰማርያ ሲሄድ ደቀ መዛሙርቱን እንጀራ ሊገዙ ልኳቸው ነው ወገኖቼ። የሚበላው ስንቅ እንኳን የለውም። የሻገተ ስንቅ እንኳን አልያዘም። ብዙ ጊዜ ተመልከቱት፣ ተርቦ ወደ በለሲቱ ሄደ ይላል። ሳንጾም እየሰበክናችሁ እንዴት ልናድናችሁ ነው? ጌታችንን ግን ተመልከቱት፣ እንጀራ ግዢ ሄደዋል። ይሄ ምን ያሳያል? ሊቁ ዮሐንስ አፈወርቅ ምግብ ያን ያህልም ጠቃሚ ነገር እንዳልሆነ ያሳያል ይላል። ብዙዎቻችን አብረን ለምንድን ነው ፍጹም ወደ ሆነው ድህነት መምጣት ያልቻልነው ካላችሁ፣ ጉዳያችን ልክ እንደ ዓለሙ ምግብና መጠጥ ብቻ ሆኗል። ያማረ መብላት የላመ መጠጣት ጉዳያችን ሆኗል። አያችሁ፣ ብዙ ነፍሳትን ለማዳን የሚሄድ ሰው እንዴት መሄድ እንዳለበት የሚማረው ከጌታችን። እና በዚህ ውስጥ ምን ማስተላለፍ ፈልጌ መሰላችሁ? በተለይ አገልጋዮች ይሆን እኛ በተለይ በዚህ ዘመን ያለን አገልጋዮች ከፍ ብዬ መናገር አልችልም እንጂ ፍትፍታቸው ላይ ሳይሆን ፈተናቸው ላይ ማተኮር መቻል አለብን። ጌታችን ስለሚበላው፣ ጌታችን ስለሚሄድበት ጎዳና፣ ጌታችን ስለሚለብሰው ልብስ፣ ጌታችን ስለሚጫማው ጫማ፣ ጌታችን ስለሚመገው ምግብ ብዙም ትኩረቱ አልነበረም። እናም እኛ የምእመናን ፍትፍታቸው ሳይሆን ፈተናቸው ላይ ነው እንድናተኩር የሚያስፈልገን። ቋጥረውልን የሚመጡት ሳይሆን የተቋጠረባቸውን ነገር መፍታት ላይ ነው ማተኮር ያለብን። የሚያስጨብጡንን ነገር ሳይሆን ጨብጦ የያዛቸውን ነገር ነው ማላቀቅ ያለብን። ተሸክመው የሚመጡልንን ነገር አይደለም፣ ሸክም ሆኖ ያገበጣቸው ነገር ላይ ነው ትኩረት ማድረግ ያለብን። ጌታችን ያደረገው እኮ ይሄንን ነው እንዴ! ይቺ ሰማርያዊቷ ሴት ውሃ ሲለምናት ትቀልዳለህ እንዴ? መቅጃ እንኳን የለህም እኮ ነው ያለችው። መቅጃ እንኳን የሌለም። እንደው ብዙ እንደዚህ እንኳን አንሁን፣ ልከኛ እንኳን ሆነን መኖር እንዴት ሰውን ማዳን ያቅተናል? ግድ የላችሁም። አበላቸው አይደለም የሚያስጨንቀን፣ አሁን የምእመናን እንባ ነው ሊያስጨንቀን የሚገባው። ቀን የረዘመባቸው ሌሊት አልነጋ ያላቸው ብዙዎች ባሉባት ጊዜ እንባቸውን የሚያይ አገልጋይ ያስፈልጋል። ክርስቶስ እንደዚህ ብቻ እንዳይመስላችሁ። በጣም የሚደንቅ ነገር ልንገራችሁ እና ድንቀው ደግሞ ምንመሰጥበት ያልኳችሁ ምን ይመስላችኋል? መሰረታዊ የሆኑ ነገሮችን መብልን፣ መጠጥን፣ መኖሪያን፣ ልብስን መተው ብቻ እኮ አይደለም። አንድ ነገር አንስተን በጣም እናድንቀው ጌታችንን። ዝናን፣ ኩራትን፣ አጀብን፣ ተከታይ ማብዛትን፣ ፎሎወርስን እንኳን አልፈለገም። አንድም ተከታይ እንኳን የለውም። ብቻውን እኮ ነው የመጣው። ሐዋርያቱ ሊያጅቡት እየቻሉ እንጀራ እንዲገዙ እኮ ነው ሄደው። ሚስጥር ነው የሚያወራው፣ ስራ ነው የሚሰራው፣ ሰው ነው የሚያድነው። በዚህ ውስጥ ክርስቶስ ምን እያደረገ እንደሆነ ታውቃላችሁ? በእውነት ብቻውን ትተውት በመሄዳቸው ትዕቢትን መርገጡን
አጀብ አለማፈለጉን፣ ቀለል ያለ ኑሮ መኖሩን፣ አጃቢ አለመፈለጉን፣ ተከታይ አለመፈለጉን፣ አደነቀ አላደነቀ፣ ሰው ከበበ አልከበበ፣ ፎሎወርስ በዛ አልበዛ ዝም ብለ ማገልገልን ነው እኮ የሚያስተምረን። እዩት፣ ጌታችንን አድንቁት። ለራሱ ክብር ሲፈልግ እነገሌ ለምን እውቅና አልሰጡኝም፣ እነገሌ ለምን አልተከተሉኝም፣ እነገሌ ለምን አልደገፉኝም፣ አጀብ ሲያበዛ አልኖረም። ሰው የለው ልኳቸዋላ። በጣም የሚደንቅ ነገር ግን ልንገራችሁ። ክርስቶስ አይሁዳዊት ናት ሳምራዊት ለሱ ግድ አልሰጠው። መልክዓ ነፍስን ተመልክቶ ነው ሊያስተምር ሄደው። ከዘረኝነት ነፃ ነው ወገኖቼ። በዚህ ዘመን የታመምነው አንዱ በዚህ አይደለም። ምኑን ዘረዝረዋለሁ? የክርስቶስ አገልጋዮች ይሆን እንኳን በዚህ ተወቅተን ወድቀናል። እንግዲያውስ ክርስቶስን ተመልከቱት። ምንም ትሁን ሊያገለግላት መጥቷል። አገልጋይ የሁሉ ነው። አገልጋይ የሁሉ ነው። የሚያገለግል ሰው ካህን እግዚአብሔር የሁሉ ወገን እንደሆነ ካህንም ሰባኪም የሁሉ ነው። ምእመናን የሁሉ መርጠን የምንሰማው መርጠን የምናወግዘው ጳጳስ ሊኖረን አይገባም። ጳጳስ የሁሉ ነው ሊሆን የሚገባው። የኛ ወገን የሚል ጳጳስ ካለ አበቃ፣ ክርስቶስን ከመምሰል ተለየ። የሁሉ እዩት ክርስቶስን። የአይሁዳውያንም የሳምራውያን የዓለም ሁሉ ነው። ወደ ዓለም ሁሉ መልክዓ ነፍስን ተመልክቶ ይሄን መልክዓ ነፍስ አሁንም ጌታችንን ከፍ አድርገን እናድንቀው። ደሃ ሀብታም ሳይል ነው ያስተማረው። ታውቃላችሁ፣ ምንም የሌለው ጴጥሮስ ጋር አሳ አጥማጁ ጴጥሮስ ጋር ገብቶ አስተምሯል። መካከለኛ ኑሮ የሚኖር ያቀረበው ያለቀበት ዶኪማስ ጋር ገብቶ አስተምሯል ጌታችን። ፍጹም ኢንቨስተር የሆነው ባለ ሀብት የሆነው ዘኪዮስን ቤት ገብቷል ጌታችን። እናንተ አገልጋዮች ባካችሁ ሻካራ እጅ ያላትን ምእመንንም አገልግሉ። የሰላ ቤቱ የሞቀ ንብረቱንም አገልግሉ። ለዚህኛው የፈካ ለዚህኛው የተኮሳተረ እንድናደርግ አልተፈቀደልንም። ትንሹንም ትልቁንም ያለውንም የሌለውንም የሞቀውንም የቀዘቀዘውንም የበረደውንም እንድናገለግል እኮ ነው ጌታችን አገልጋዮች ያደረገን። እዩት ጌታችን አሳ የሚያጠምደውንም ገንዘብ የሚያዘንበውንም እኩል ነው ያገለገለው። እኩል ነው ያገለገለው። ዘር ሳይመርጥ ነው ያገለገለው። በዘር ሳይቧደን ነው ያገለገለው ጌታችን። የሁሉ አባት የሚሆን ነው ክርስቶስ። ጌታው የሚሆንለት እግዚአብሔር አባቱ የሚሆንለት የሁሉ አባት የሁሉ አባት። ይሄ ብቻ አይደለም። ከሐዘን እስከ ደስታ ከቤት እስከ መቃብር ጌታችን እንዳገለገለ አላያችሁ? የአልዓዛር መቃብር ጋር ሄዶ እንዳለቀሰስ አላያችሁ? ለዚህ ነው ጌታችንን ከፍ አድርገን እናድንቀው ያልኳችሁ። ዝናን፣ ኩራትን፣ መሰረታዊ የመኖር አስፈላጊነትን ሁሉንም ነገር የሚተው አገልጋይ ዓለምን መማረክ ይችላል። ለምንድን ነው ዓለምን መማረክ? ንስሐ ልጆቻችን እንኳን ማሸነፍ ያቃተን ለምንድን ነው ካላችሁ፣ ይቅርታ አድርጉልኝና አንዳንዶቻችን በዓለሙ ከሚኖሩት በላይ ዓለማውያን ስለሆነ። የመጥምቀ መለኮት ቅዱስ ዮሐንስ ራሱን ከዓለም ባራቀ ቁጥር ዓለሙን ወደሱ ነው ያቀረበው። ሁሉም ነው የፈራው። ለምንድን ነው አገልጋዮች መፈራትን ያጣን? ይሄው እንደዚህ መኖር ስላቃተን። መከበራችን ቀስ እያለ እንዳይጠፋ የሚያስፈራው ለምንድን ነው? እንደ ጌታችን ማገልገል ስላልቻለ። ደክሞ ነው እቺን ነፍስ የፈለቀው። የተወደዳችሁ ምእመናን ወደ መፈለገው ጉዳይ ልግባ። ይህን እንደ መቅደም ያዙልኝና ጌታችንን በዚህ መንገድ እንደው አድንቀ ነው ተመስጠን አገልግሎቱን እኛም ደግሞ ለራሳችን አድርግ እንድናልፍ ስለፈለኩ ነው። የተውኳቸው ነገሮች ይኖሩኛል እና እቺ ሴት
ውሃ ዳር አገኘችው። ስታየው ተራ ሰው ነው የሚመስለው። ውሃ መቅጃ እንኳን የለው። አይሁዳዊ እንደሆነ ገብቷታል፣ ግን ተራ ሰው እንደሆነ ነው የቆጠረችው። በእርግጠኝነት አንዳች ነገር ሊያደርግላት የሚችል እንዳልሆነ ገምታለች። ምንም ነገር ሊያደርግላት የማይችል ውሃ ለማኝ ሰው ብቻ ነው ሰው የተረዳችው። ግን የተወደዳችሁ ክርስቲያኖች ምንም ሊያደርግላት እንደማይችል እያወቀች እንኳን እሱን ከማዋራት ግን አልተከለከለችም። ደግሞ አለው ቁጭ ብላ አወራችው። እሱን ከማውራት አልቦዘነችም። እንደማያደርግላት ተራ ሰው አድርጋ ብትቆጥረው በዚያ ፀሐይ፣ በዚያ ግለት፣ በዚያ አስከፊ የህይወት ጊዜዋ ላይ ታግሳ ግን ከማውራት አልቦዘነችም። ምእመናን እኛ እኮ እንደሚያደርግልን ገብቶናል። በእውነት ብንጠይቀው እንደሚመልስልን እናውቃለን። ጨርቁን ይዘን አለቅህም ብንለው እንደማያልፈን እናውቃለን። ካልባረከኝ አለቅህም ብንለው እንደሚባርከን አረጋግጠናል። የሚያቅተው የሌለ አምላክ መሆኑን ለይተናል። አንዳች አይደለም ብዙ ያደረገልን አምላክ መሆኑን አውቀናል። ግን ማውራት አቁመናል። እንደሚያደርግልን ያወቅን እንኳን በጸሎት ማውራት ያቆምን ብዙዎች ሆነናል። ይቅርታ አርጉልኝ። ስንት ጊዜ ደጅ ጠንታችሁልን እቺ ሴት የሚያደርግላት እንዳልሆነ ብትገምትም ከማውራት ግን አልተከለከለችም። እንደሚያደርግልን ያወቅን ማውራት የቆምን ስንቶች ነን። በር እንደሚከፍትልን ያወቅን ማንኳኳት የተውን የሰለችን ስንቶች። በጎን ስጦታ ፍጹምን በረከት ከላይ እንደሚያዘንብልን ቃል ኪዳኑን አምነን ግን መዘብዘብ ያቆመን፣ ደጅ መጥናት ያቆመን ወገኖቼ፣ በፍጹም መጠየቅን ሳናቋርጥ መለመንን ማናገርን የተውን ስንቶች ነን። እቺን ሴት ግን አድንቋት። ሊያደርግልን እንደሚችል ያወቅን ማናገር ያቆመን አናሳዝን። ችላ ያልን ችላ ብለን ወገኖቼ፣ አንዳንድ ችግሮቻችን በደንብ ከእግዚአብሔር ጋር መነጋገር ይፈልጋሉ። ሱባኤ ይፈልጋሉ። ደጅ ጥናት ይፈልጋሉ። ሱባኤ መግባት ይፈልጋሉ። በደንብ ማናገር፣ በደንብ ምርር ብሎ መጠየቅ ይፈልጋሉ። እኛ ብዙም ቀስ ብለን ለስለስ ብለን ያዝ ለቀቅ እያደረግነው ይመስላል። እሷ ግን እንዴት እንዳወራችሁ ተመልከቱ። የተወደዳችሁ ክርስቲያኖች፣ ጌታችን መድኃኒታችን ኢየሱስ ክርስቶስ እቺ ሴት እንደዚህ እንኳን ቢሆን እሱን ከማውራት አለመቦዘኗ ምን ያክል አስደናቂ ሴት እንደሆነች ተመልከቷት። ከዛ ጌታችን ለማውራት በመፈለጓ ምክንያት ራሱን ቀስ በቀስ ይገልጽላት ጀመር። ደግሞ አለው ራሱን ቀስ በቀስ ይገልጽላት ጀመር። ሁሉን ባንድ ያላስረዳትም ቀስ በቀስ እየገለጸላት መጣ። ቅዱስ ኤፍሬም እንዲህ ይላል፣ ጌታችን ከሳምራዊቷ ሴት ጋር በተነጋገረ ጊዜ በንግግራቸው መጀመሪያ ማንነቱን አልገለጠላትም። መጀመሪያ ያየችው ውሃ የጠማውን ሰው ነበር። ከዚያም አይሁዳዊ፣ ከዚያም መምህር ረቢ፣ ከዚያም ነቢይ፣ ከሁሉም መጨረሻ መሲህ መሆኑን አየችው። ውሃ የተጠማውን ሰው በንግግር ልትረታ ስትሞክር በአይሁዳዊው ላይ ያላትን ጥላቻ አሳየች። ከመምህሩ ጋርም ተከራከረች። ከነቢዩ እግር ስር ተንበረከከች። መሲሁንም ወደደችው ይላል። ቀስ በቀስ መጀመሪያ ተራ ውሃ የተጠማ ሰው መስሏት ስለ ውሃው ታወራ ጀመረ። ከዚያ ደግሞ አይሁዳዊ መሆኑን አየችና አንተ አይሁዳዊ ስትሆን ሳምራዊ ከመሆን ከኔ ያለች ስለ ዘረኝነት ታወራው ጀመረ። ከዚያስ መምህር መሆኑን ስታውቅ አንተ ከአባታችን ከያዕቆብ ትበልጣለህን እያለች ትከራከረው ጀመረች። ነገሩን በደንብ ስትረዳ ነብይ እንደሆንኩ ያለሁ አለች። መጨረሻ ላይስ መሲሁን ወደደችው ይላል። ቀስ በቀስ መጀመሪያ ተራ፣ ከዚያስ አይሁዳዊ ጥላቻ፣ ከዚያስ ዘረኝነት፣ ከዚያስ መምህር፣ ከዚያስ
ነብይ እንደሆነ ተርታ እግሩ ስር ተንበር። መጨረሻ ላይስ ቅዱስ ኤፍሬም በረከቱ ይደርብንና መሲሁን ወደደችው ይላል። ምእመናን በአንድ ጊዜ እግዚአብሔርን ልንወደው እንደማንችል ታውቃላችሁ። ለምን በአንድ ጊዜ አልወደድኩትም ብላችሁ ይከፋችኋል? ለምን በአንድ ጊዜ አልተሰማውም ብላችሁ ሆድ ይብሳችኋል? ለምን በአንድ ጊዜ ክንፍ አላወጣውም አልተመሰጥኩም ብላችሁ ሆድ ይብሳችኋል? በአንድ ጊዜ እንዴት ይሆናል? እዩት እንዴት ቀስ በቀስ መሲሁን እንደወደደችው። የተወደዳችሁ ክርስቲያኖች ቀስ በቀስ ነው እግዚአብሔር ዘንድ የምንደርሰው። ቀስ በቀስ ነው የምንወደው። ቀስ በቀስ ነው ከኃጢአት የምንርቀው። ቀስ በቀስ ነው ጸሎታችን የሚሰማው። ቀስ በቀስ ነው እሱን ወደ መምሰል የምንመጣው። እዩት ከተራ ሰውነት መሲሁን እስከ መውደድ ጥቂት ርቀት ተጓዘች ወገኖቼ። ሆነም ብዙዎች የሚርቁት ጸልየው በአንድ ቀን ስላልተሰሙ ነው። ብዙዎች ሆድ የሚበሰባቸው በአንድ ጊዜ ለምን አልተለወጥኩም ስለሚሉ ነው። እዩት እንዴት እንደተለወጠች በአንድ ጊዜ። አዩ ቀስ በቀስ ነው ምእመናን፣ ቀስ በቀስ ቀስ በቀስ ቀስ በቀስ። እዛ አቶስ ተራራ ላይ የነበረውን አንድ ብርቱ መነኮስ አንድ ፈላስፋ ጠይቆታል ይባላል። እግዚአብሔርን አግኝተዋል፣ እግዚአብሔርን አውቀዋል አለዋሉ። እስከ ዛሬ ድረስ 30 ነው 40 ዓመት እኮ አቶስ ተራራ ላይ እኮ እየኖረ ነው። እስከ ዛሬ ድረስ እግዚአብሔርን ለመውደድ እየሞከርኩ ነው አይደል? በአንድ ጊዜ እንዴት ይሆናል ምእመናን? በአንድ ጊዜ ክንፍ ልናወጣ እንችላለን? በአንድ ጊዜ እንዴት ይሆናል? አንድ ሊቅ እንደተናገረው ነፍስ እግዚአብሔርን ለማወቅ በምታደርገው ጉዞ ሁሉ ጊዜ ጀማሪ ናት ይላል። ሁሉ ጊዜ እንደ ጀማሪ እንጂ እንደ ጨራሽ ራሳችን እንዴትና ቀስ በቀስ ቀስ በቀስ ነው የምንበረታው። ቀስ በቀስ ነው ከኃጢአት የምንላቀቀው። ቀስ በቀስ ነው እሱን እየመሰልን የምንሄደው። ቀስ በቀስ ነው እግዚአብሔርን እያወቅ ነው የምንሄደው። ብቻ በቤት ውስጥ ከሱ ጋር ቁጭ ብሎ ማውራት ነው። እያወራች ቀስ በቀስ ነው የተለወጠችው። ቀስ በቀስ ቀስ በቀስ አባ ሙሴ ጥቁሩ ሙሴ ከኪስ አውላቂነት ከማጅራት መቺነት በግ ሰርቆ ከመብላት መላእክት ማር የሚመግቡት እስኪሆን ድረስ የደረሰው ቀስ በቀስ ነው ወዳጄ። ሰርቆ ከመብላት በመላእክት እጅ እስከ መመገብ የደረሰው በቆይታ ነው ወዳጄ። ቶሎ አትሂድ አይክፋ፣ ቶሎ ጀርባ አትስጥ፣ ቶሎ ጸሎት አታቁም፣ ቶሎ አታቋርጥ፣ ቶሎ አትበል። ቀስ በቀስ ቀስ በቀስ ቀስ በቀስ ቀስ በቀስ ቀስ በቀስ። ማርያም ግብፃዊት ከምድር አንድ ክንድ ከስንዝር ዮርዳኖስ በረሃ ላይ ማግኔቲክ ቲዮሪን ሰብራ ከፍ ያለችው ቀስ በቀስ ነው። ከዘማዊነት ዮርዳኖስ በረሃ ወድቃ እስከ ማምለክ ደርሳ ነው። ቀስ በቀስ ምን ታገልኛ? ከዕለታት አንድ ቀን ጉባኤ በመስማት ለውጥ አለ። ስንት ጊዜ ሱባኤ ይዘናል። ስንት ጊዜ በጸሎት ተግተናል። ስንት ጊዜ ተጋርለናል። ቀስ በቀስ ቀስ በቀስ ቀስ በቀስ በአንድ ጊዜ ለውጥ እኛ ቤት የለም። በአንድ ጊዜ ለውጥ የለም። ቀስ በቀስ እንደዛ ሴትዮ ሰምታችኋት ከሆነ አላውቅም። እለቱን ገዳማ ገባች አሉ። የሆነ ሴትዮ እለቱን ገዳም ገብታ እዚያ ስራ ሰጧታሉ እሳት ማቀጣጠል። እለቱን እኮ ነው የገባችው። እሳት እያቀጣጠለችላችሁ ትንሽ እሳት ተነሳችና እጇን ጠበሰች አሉ። እና ምን አለች አሉ ሴትዮይቱ፣ እኛን ጣድቃኑንማ እንዲህ ካቃጠለን አየር ጤና ያሉትንማ እንዴት ሊያረጋቸው ነው አትለም? ያን ቀን ገብታ እንደዚህ የለም እንደዚህ የለም እንደዚህ የለም እንደዚህ የለም። በቤቱ ውስጥ ሆነ ድል ያልነሳውን ሰይጣን ከቤቱ ውጭ ሆነ ድል አትነሳውም ያለው መጽሐፈ መክብብ። እዚህ ውስጥ ሆነ ነው ድል የምትነሳው። እዚሁ ቆያ ይዞ እዚሁ እግሩ ስር ቁጭ በል ትለወጣለህ። ያልተለወጠ ሰው የለም፣ ማንም የለም።
ገዳዮች ሟቾች እንደሆኑ አልሰማችሁም? ተለውጠው። አመንዝሮች ንጹህ እንደሆኑ አልሰማችሁም? ቀስ በቀስ ተለውጠው። ከሃዲዎች አማንያን እንደሆኑ አልሰማችሁም? ተለውጠው ቀስ በቀስ። ቀደም የነገርኳችሁ በጎዳና የተገኘው ያ አይነ ስውሩ ሰው በሞቴል አስታውሳችሁ ትዝ ይላችኋል? አይኑን ከፈወሰው በኋላ ዮሐንስ ወንጌል ምዕራፍ 9 ላይ እዩ። በአንድ ጊዜ ክርስቶስን አላወቀው። ምንድነው ያለው? ኢየሱስ የሚባል ሰው ብሎ ነው የጀመረው። ተራ ልክ እንደ ሳምራዊቷ ሴት። ከዛስ ነብይ ነው አለልህ። ትንሽ ከፍ አለ። ከዛስ ከእግዚአብሔር የሆነ ሰው አለላ። መጨረሻ ላይስ ሊመለክ የሚገባው አምላክ ነው አለና ሰገደልህ። ቀስ በቀስ ግዴላችሁም፣ ቀስ በቀስ ኃጢአትን ትተዋላችሁ። ግዴላችሁም፣ ቀስ በቀስ በክርስቶስ ፍቅር አንድ ቀን ትታሰራላችሁ። ግድ የለም አንድ ቀን ቀስ በቀስ ትለወጣላችሁ። ተስፋ አትቁረጡ። ይዋት እንዴት ቀስ በቀስ እግዚአብሔር እንደቀየራት። ይቺ ውሃ ፈልጋ የሄደችው ነፍስ እንዴት የዘላለም ውሃ አግኝታ እንደተመለሰች እስኪ ደግሞ እሷን እናድንቃት። ውሃ ፈልጋ የሄደችው እቺ ነፍስ የዘላለም ውሃዋን አገኘች። ደግሞ አለው ውሃ ልትቀዳ ነው ሄደችው። የዘላለም ውሃዋን ግን አግኝታ ሄደች። ምእመናን የሚበልጠውን ነገር ሊሰጣችሁ ዝግጁ ነው። እንጀራ ፍለጋ ሄደው የዘላለም እንጀራ ያገኙ አረብ ሀገር ብዙ እህቶችን ወንድሞችን አይቻለሁ። ልድገመው። እንጀራ ለራሳቸውም እንጀራ ለቤተሰባቸውም ፍለጋ ሄደው እኔ ለአገልግሎት እዛ ወጥቼ ገና ክፍት ብሎ መቅደሱን ሳይ በሙሉ ነጭ ለብሰው ለቁርባን ቤቱ ሞልቶ ሳይ እንባዬን የሞላው። እነዚህ እህቶች እኮ ሄዱት እንጀራ ፍለጋ ነው። እንጀራ ፍለጋ ሄደው ግን የዘላለም እንጀራን አገኙ። ግድ የላችሁም። እንጀራ ፍለጋም ቢሆን እዚህ ቤቱ የምትጠይቁት ነገርም ቢኖር እዚህ እግዚአብሔርን ታገኙታላችሁ። የሚበልጠው ቤት ፍለጋ ወጥተው እግዚአብሔርን መኖሪያቸው ያደረጉ የሉም አሉ። ልጅ ፍለጋ ወጥተው የእግዚአብሔር ልጅ ሆነው ያጠናቀቁና ልጅ መጠየቃቸውን ያቆሙ እኮ አሉ። የተወደዳችሁ ክርስቲያኖች ያጡትን ሊፈልጉ እግዚአብሔር ጋር መጥተው ያጣቸው እግዚአብሔር ያገኛቸው እኮ ብዙ ናቸው። ግድ የላችሁ። ያጣችሁትን ፍለጋ ስትመጡ እግዚአብሔር ያገኛችኋል። ይሄ ነው እኮ የሚያጽናናን። እኛ አሁን እኮ እግዚአብሔር እየፈለገን እግዚአብሔር እያገኘን እኮ ነው እዚህ ውስጥ። የተወደዳችሁ ምእመናን ፈቃዳቸውን ሊፈልጉ መጥተው የእግዚአብሔርን ፈቃድ ወደ መፈጸም የሄዱ ምእመናን እኮ ብዙ ናቸው። ፈቃዱን እየፈጸሙ የሚፈልጉትን ሊያስሱ ወጥተው የሚያስፈልጋቸውን እግዚአብሔር የሰጣቸው የሚያስፈልጋት እሱ ነበር። ወዳጆቼ ብዙ ነገር ሊያስፈልጋችሁ ይችላል አውቃለሁ። በጣም ብዙ ነገር ቦሏችሁ ይሆናል በዚህ ዘመን አውቃለሁ። ግን የሚያስፈልጋችሁ እግዚአብሔር ነው። በጥያቄ ተሞልተው መጥተው መልሳቸውን እግዚአብሔርን አጥቆረው መልሳቸውን ክርስቶስን አግኝተው የሄዱ ስንት ናቸው? እርፍ ያሉ መጠየቅ ያቆሙ አንተ መልሴ ነህ ያሉ ስንት ናቸው? ሊፈወሱ ጸበል ቦታ ሄደው በፍቅሩ ታመው ጸበል ቦታ የቀሩ የሉ። ፍቅሩ ያቆሰላቸው ቆስለው ወደ ቤተ ክርስቲያን መጥተው በፍቅሩ ቆስለው የቀሩ ብዙዎች አሉ። ከሱስ ለመላቀቅ መጥተው የእግዚአብሔር ቃል ሱሳቸው የሆኑ ብዙ ናቸው። ወዳጅ እኔ እዚህ ውስጥ ማስተላለፍ የፈለኩት ቀዳሚ መልእክት ምን መሰላችሁ? እግዚአብሔርን ማግኘት ብቻ። እቺ ሴት ተመልከቷት። ጊዜያዊውን ፈልጋ መጣ፣ የዘላለሟን ታቀፋ ሄደች። የሚያልፈውን የሚያስጠማውን ፈልጋ መጣ፣ የሚያስጠማውን ጠጥታ ሄደች። ምንኛ የታደለች ሴት ናት ይቺ ሴት። ብዙ ጨርሻለሁ። ይቺ ሴት በጣም ብዙ የሞተ ነገር አላት። 5 ባሎቿ ሞተዋል። በዚህ ምክንያት ህይወቷ ራሱ ሞት ነው። በኋላ አሳያችኋለሁ። ብዙ የሞተ ነገር አላት። ታዲያ እንደዚህች አይነት ብዙ የሞተ ነገር ያላት ምን ያስፈልጋታል ካላችሁ ህይወት ነው የሚያስፈልጋት። ነው አይደለም? ወዳጆቼ በጣም ብዙ የሞተ ነገር አለን በዚህ ዘመን ኢትዮጵያውያን። እመኑኝ የሚያስፈልገን ህይወት የሆነው እግዚአብሔር ብቻ። ብዙ የሞተ ነገር ላላት ሀገራችን የሚያስፈልጋት እግዚአብሔር። በምን ቋንቋ እንናገረው? ብዙ ተስፋ የሞተበት ወጣት የሚያስፈልገው እግዚአብሔር ነው።
እግዚአብሔር ነው። ብዙ የሞተ ነገር ያላችሁ ከእንግዲህማ በቃ ብላ የቀበራችሁት ነገር ያላችሁ በጓዳ የሚያስለቅሳችሁ ሰው ዘንድ አልወጣ ያላስባላችሁ በጣም ብዙ የሞተ ነገር ያላችሁ እመኑኝ ሕይወት የሆነው እግዚአብሔር ጋር ስትደርሱ ሁሉም ነገር ሕይወት ያገኛል። ይሄው በሷ ታዩታላችሁ። ብዙ ያጎበጣት ነገር ያለች ሴት እንዴ እግሩ ስር ከመጣል በላይ ምን አማራጭ አላት? እግሩ ስር ጣለችው። የት ትጥሉታላችሁ? ያላጎበጠን ምን ነገር አለ በዚህ ዘመን? እግሮቹ ስር ከመጣል የተሻለ ምን ነገር አለ? እዩዋት። የሞተ ነገር ብቻ አይደለም፣ ጎብጣለች። ከሰው ሸሽታ ትኖራለች። በአደባባይ ሳይሆን በሹክሹክታ ተጠብሳለች። እቺ ሴት ብዙ ነገር አግምጦታል። ተሸክማ መጣ፣ ግን ተሸክማ አልሄደች። ምእመናን ተሸክመን እየመጣን ተሸክመን እየተመለሰን እስከ መቼ? አንድ ቀን እንኳን እረፍ አንል። መቼ ነው የምናርፍ? መልስ አንተ ነህ። ብዙ ጥያቄ ነበር፣ ጥያቄን ያስተውከኝ መልስ አንተ ነህ። ብዙ ሸክም ነበረኝ፣ ሸክሜ ያቀለልክልኝ አንተ ነህ። በቃ አንተን ካገኘው ይበቃኛል። አንተ መልሴ ነህ። ያ ልጅ እንዳለው እኮ ነው። ሶስት ሆነው አባ መቃርዮስን እየመጡ በጥያቄ ያጣድፉታል ሁለቱ። አንደኛው ግን ዝም ብሎ ሁሉ ጊዜ አባ መቃርዮስን ያየዋል። መጨረሻ ላይ ምን ነው ልጅ አንተ ሳትጠይቀኝም አለው። አባ መቃርዮስ ሆይ አንተን ማየት ለኔ መልሴ ነህ አለው። ይቅርታ አርጉልኝ፣ እዚህ ቤት መኖራችን ብቻ መልሳችን የዘላለም ሕይወት። ይሄም አላፊው ነው፣ ይሄም ለሌላም የተሰጠ ነው። እሱን ካገኘን የመጨረሻው መልሳችን አንተን ማግኘት። እሷን ተመልከቷት። ስለ ጥልቅ ጉድጓድ ታወራ የነበረችውን ሴት እንዴት ከጥልቅ ውስጥ እንዳወጣት በሞት ጌታችንን እናድንቀዋ። ምን እንዳላት ታውቃላችሁ? ባልሽን ጠርተሽ ነው ያላት። ብዙ ነገር ካወሩ በኋላ ሰዓት ስለሌለኝ ዘለል እያልኩት ዝናቡም ደመናውም ብርዱም እናንተን እዚህ ያስቀምጬ ባልሽን ጠርተሽ ነው ያላት። በጣም ጥልቅ ነው። ምእመናን ደነገጠች። ባል የለኝም ማለት እውነት ብለሻል። 5 ባሎች ነበሩሽ፣ አንዱ ሞቶብሻል። ማን ነው? 5ቱም ሞተውብሻል። አሁን አጠገብሽ ያለው ባልሽ አይደል? እንደዚህ ብሎ የህይወቷን ጥልቀት ጎረጎረው። ከዛስ ስለ ጥልቅ ጉድጓድ ታወራ የነበረችው ሴት ከውሃ ርቃ ስለ መንፈሳዊ ነገር ማውራት ጀመረች። አንተ ነብይ ትመስለኛለህ አለችዋ። ምእመናን ከዚህ ጥልቅ ህይወት ውስጥ አወጣት። ከድብቅ ህይወቷ ከጨለማ ማንነቷ ገላገላት። ከዚያስ ተገለጠች። ምእመናን አንተ ነብይ እንደሆንክ አይሃለው አለችው። በጣም ይደንቃል። ታዲያች ሴት ስለምን ብትጠይቀው ጥሩ ነው? ምእመናን የበቃ ባህታዊ ብታገኙ ምንድን ነው የምትጠይቁት? አሁን እቺ ሴት ነብይ እንደሆንክ አውቃለሁ ካለችው በኋላ አንድ ጥያቄ ብትጠይቀው ተገቢ ይመስላል። ምን በሞቴ ምን እሱማ መንፈሳዊ ስትሆኚ ነው የምታወሪው። እዛ መንደር ውስጥ እንዳለው ወሬ አሁን ጎረቤት ያለው ባሌ ይሞታል አይሞትም አይደል ጥያቄ መሆን ያለባት። ጭንቀቷ ምንድን ነው? ባል። ጌታችን እንዴት የተወደደ አምላክ ነው። ገና ንግግር ሲጀምር ባል የለሽም ያላት እንዳይመስላችሁ። ስለ ባል ጭራሽ አላነሳም። እኛ እኮ የምናነሳው ስብር ከሚያደርግ እኮ ነገር ነው። ጌታችን የሚሰብር ነገር አልነገራት። መጨረሻ ላይ ነው ስለ ባል ያወራ። እሱም ጥልቅ ከሆነው ከጉድጓድ ህይወቷ ማውጣት ስለፈለገ ነው። በጣም የምትደንቅ ሴት ናት። ና ድንቃት። እንዲህ የሚያክል ነብይ ካገኘች በኋላ ባሌ ይሞታል አልሞተም ጥያቄው አይደለም። እናንተ አሁን የበቃ ባህታ አሁን እዚህ ገዳም ኢየሱስ ክርስቶስን ፍለጋ ይሆን እንጃ። አገባለሁ አላገባም አይዟችሁ ይጠየቃል እኮ። እናንዶቹ አቀረቀሩ እህቶቼ። ደግሞ እዛ ጨለማ ውስጥ ብንሆን ጥሩ ነበር። ፍጥጥ ብለን ተያየን አይደለም? ለቅረው እንደዚህ ያለመድኩም ለምን አሳፍራችኋለሁ? እኔ ስለምን አፍራለሁ? ምን ወጣኝ? ይሄ ዝናቡ ነው የኔታ ቢያስቆሙልን እኮ ጥሩ ነበር።
በጣም ነው የምትደቀው። ስለ ጓዳዋ አልወተወተችውም። እየሰማችሁኝ ነው? የሚበራለት ሰው እግዚአብሔርን የሚከተል ሰው ከጥልቅ ጉድጓድ የሚወጣ ሰው ስለ ጓዳ ማውራት ያቆማል። እየሰማችሁኝ ነው? አቆመች። ስለ ጓዳዋ አልወተወተችውም። ብዙ ጥያቄ አላት። ይሞታል አይሞትም አላወራችው። ስለ ነገዋ ለማወቅ አልተጨነቀችም። መጨረሻዬ ምንድነው? ጉዳዩ አይደለም፣ መጨረሻዋን ስላገኘችው። ማን ነው እሱ? ማን ነው እሱ? በሞት የጥሩት ማን ነው? መጨረሻዋን አገኘችው። ታዲያ ምን ያስፈልጋል? ባል ደሞ ተዋላችሁ። እኔ አላልኩ። በጣም ይደቃል። በዚህ ዘመን ስልክ ቁጥር እየነገሯቸው የሚያስጨዋቸው ግን ምን ሆነው ነው? ስልክ ቁጥር ብርቅ ሆኖ ነው። የባንክ ቡክ ላይ ገንዘብ ስለመግባቱ ይሄ ሁሉ ዓለም የሚንጫጫው ምን ሆኖ ነው? ተተዋል እኮ እውነተኛ ክርስቶስን ሲከተሉ ባንክ ምን ትስቅብጥርስ ጓዳ የለም። ባሌ ሞት አደራችሁን አትንከራተቱ። አጥማቂ ለአጥማቂ አትዙሩ። ይቅርታ አርጉልኝ። ሌላ በሽታ አትሸምቱ። እቺ ሴት ተለወጠች። ባጭር መለወጧን በምን ማረጋገጥ እንችላለን ካላችሁ አንድ 5 ደቂቃ ተጠቅሜ ያበቃል። እሺ ይሄ ዘካርያስ እንደ ያረገው መልአክ ዛሬ ቀርቷል እንዴ እንዳትሉ ጨርሳለሁ። እሺ ማንንም ላለማግኘት በስውር የመጣችው እቺ ሴት ያደረኩትን ሁሉ የነገረኝን ኑና እዩ እያለች ወደ ከተማይቱ በረረች። ተለውጣለች አልተለወጠች? ተለውጣለች አልተለወጠች? አበቃ። እቺ ሴት እኮ ማን ይውላችሁ በቀትር ለምን ውሃ ልትቀዳ እንደወጣች ታውቃላችሁ? በእስራኤላውያን ባህል ወይ በማለዳ ጠዋት ወይ በማታ ነው ውሃ የሚቀዳው። እሷ ለብቻዋ ለምንድነው በምሳ ሰዓት በቀትር በ6 ሰዓት ውሃ ልትወጣ? ሰው ሲገባ እየሰማችሁ ነው። ተደብቃ ነው የምትኖረው። እውነት እግዚአብሔርን ስታገኙ የምትደበቁበት ምንም ነገር የለም። ቀና ትላላችሁ። አትፈሩ፣ አታፍሩ። እግዚአብሔር ከገላለጠኝ በሌላ ሰው ፊት ምሸፈን ማን ነኝ ማለት ትጀምራላችሁ። እዩዋት እየጮኸች። አሁን መሸፋፈን ምን ያረጋል? ተወጫዋ። እግዚአብሔር ቤት ስንገባ እንደዚህ ነው ምን ሆነ? ነውር የለማ በቃ በጣም ይደንቃል። ከሰው ትሸሽ የነበረችው እቺ ሴት ወደ ሰው ሁሉ በረረች። ሁሉም ቤታቸው ከገቡ በኋላ ተወጣ የነበረችው ሴት የሁሉንም ቤት እያንኳኳች ኖና ይዋለች። ተለወጠች አልተለወጠችም? ጀብና አርጋ ተለወጠች። የምትልከው አገልጋይ የሌላት እቺ ምስኪን ሴት ከሐዋርያት ቀድማ ሰማርያን አጥለቀለቀች። መስበክ ጀመረች። ተለወጠች። ጮክ ብላ የማታወራው ምስጢር ያላት ሴት አሁን ነውሯን አልሰወረችም። ያደረኩትን ሁሉ የነገረኝ በስማ እንዴት ይደንቃል! ኑሮዋንና ገበናዋን ደብቃ የኖረች ሴት ለወንጌል ገበናዋን ማጥመጃ አድርጋ ተቀየረች። ተለወጠች። ከጥልቅ ጉድጓድ ወጣች። አሁን እንዲህ ባሉ ጉባኤያት ከጥልቅ ኃጢአት እየወጣን እንደዚህ የምንከተለው ሰዎች በጣም የሚደንቃችሁ አዋቂ መስላም ለመታየት አልፈለገችም። እንጃ አውቀዋለች እኮ ተረድተዋለች እኮ ገብቷታል እኮ። ግን ምን አለች? እንጃ ክርስቶስ ይሆንን አትልመሰላችሁ? እንደኔና እንደናንተ ብንሆን ይሄው ጮቤ እየረገጡ አይደል እንደኛ ነን የምናገኘው፣ እኛ ነን የምናውቀው። እሷስ አውቃው እንዳላዋቂ ሆነች። ምን አለች? እንጃ ክርስቶስ ይሆንን። አሁን ልጨርስ። የዚህ ሴት አሁን ጉዳዩዋ ከችግሩ አይደለም። አሁን ጉዳዩዋ ከችግሩ አይደለም። አሁን ጉዳዩዋ ችግሯን ከሚፈታላት ከክርስቶስ ጋር ብቻ። ደግሞ አለው ከችግሯ ጋር አልሆነም፣ ከክርስቶስ ጋር ሆነ። ችግሯን እንዲፈታላት አይደለም የፈለገችው። ትኩረቷ የችግሯን ሁሉ መፍቻ ይዛ መሄዷ ነው። በሞቴ ችግራችሁን ብቻ እያስፈታችሁ አትሄዱ። እዚህ የችግራችሁ ሁሉ መፍቻ አለላችሁ። እሱን ይዛችሁ ትሄዱ። ደግሞ አለው ክርስቶስን ስላገኘች ከዚያ በኋላ እቺ ሴት ከችግር በላይ ሆነች። ችግር ያላሰራት ሴት ሆነች። አዲስ ሴት ሆና ተሰራች። ችግሯ አለ፣ ባሎቿ ሞተዋል፣ አንዱም ተደብቋል። ችግሯ አለ። እሷ ግን ከችግሯ በላይ ሆና ያደረኩትን ሁሉ የነገረኝ ኑና እዩ አለቻ። ወዳጆቼ ችግሩ የራቀ አይመስልም ከሷ። እሷ ግን ወደ ችግር ወደሚፈታላት ሁሉ ጊዜ ቀርባለች፣ ለዘላለም ቀርባለች። ምእመናን ችግሯ አልጠፋም፣ የልቦናዋ አይን ግን በርቷል።
ዘ ኢንላይትድ ዋን የበራላት ያሏት ሊቃውንት ለዚህ በራች። ወዳጄ ችግር ካንተ ጋር ሊኖር ይችላል፣ ምንም አይደንቅም። ይሄ የችግራችን ሁሉ መፍቻ ግን ከኛ ጋር ካለ ይበቃናል። ችግራችን ከኛ ላይ ርቅ ይችላል፣ እኛ ወደ እግዚአብሔር ከቀረብን ይበቃናል። ችግራችን ላይ ጠፋ ይችላል፣ እኛ ግን የልቦናችን አይን ከበራ ይበቃል። እሱ ነው መጨረሻችን። እኛ ቅርታ አድርጉልኝ፣ በዚህ ዘመን ችግር ማስፈታት ብቻ ሆኗል ጉዳያችን። ችግር ፈቺውን መውደድ፣ ማፍቀር፣ አብረኖ መኖር፣ እሱን መምሰል ብዙም አይታይም። በዚህ ምክንያት ምን ሆነናል? አንዱን ችግር በሌላ ችግር ለማስፈታት ያዘን። አንዳንዴም እንደዚህ እንደ ጣዖት ቤት ማድረግ እንፈልጋለን። አይደለም በፍጹም። አንዳንድ ጊዜ ራሳችን ችግር እንሆናለን። አንዳንድ ጊዜ ራሳችን ከችግር ጋር እንኖራለን። የተወደዳችሁ ክርስቲያኖች አንድ እውነት እንነጋገር፣ ችግራችን ይፈታል፣ እኛ ግን ችግር ሆነን የምንቀርበት ጊዜ ብዙ ነው። ታውቃላችሁ፣ ስዕለታችን ይገባል፣ እኛ ግን እንወጣለን። እውነት አስብ፣ ብዙ ጊዜ እንደሱ ነው። እግዚአብሔር ይለመናል፣ በጭፈራ ግን ይጠናቀቃል። የሰጠው እግዚአብሔር ነው፣ የሚከበረው ግን ዓለም ነው። እንደዚህ ነው የሚሆነው። ችግራችን ይፈታል፣ እኛ ግን በኃጢአት እንታሰራለን። እንደዚህ ነው የሚሆነው። እቺ ሴት ግን እንደሱ አልሆነችም። ችግራችን ይፈታል፣ እኛ ከእግዚአብሔር እንርቃለን። እቺ ሴት ግን እንደዚህ አልሆነችም። እና በአንድ ቃል ጮክ ብዬ ልናገር፣ እግዚአብሔርን ችግር አስቸግሮት አያውቅም። እግዚአብሔርን ያስቸግር ነው እኛ ብቻ። ደግሞ አለው እግዚአብሔርን ችግር አስቸግሮት አያውቅም፣ ያስቸግር ነው እኛ ብቻ። እና ስለዚህ ሴት አንድ ነገር ብቻ ተናግሬ ልጨርስ። የበራላት ተከተለችው። መጨረሻ ላይ ምን እንደሆነች ታውቃላችሁ? ከትንሣኤ በኋላ ተጠመቀች። ከሁለት ወንዶች ልጆቿና ከአምስት ሴት ልጆቿ ጋር ተጠመቀች። ወንጌልን ለማድረስ ወደ ካርቴጅ ቅርጣግ ወደሚባል አገር ሰዎች ሄዳ ወንጌልን መስበክ ጀመረች። ይህቺ ነፍስ አገልጋይ ሆነች። የሰማርያን ሴቶች፣ የሰማርያን ወንዶች፣ የሰማርያን ሰዎች ብቻ አይደለም፣ ሁሉንም ነፍሳት ወደ ክርስቶስ ለመማረክ ሩቅ ቦታ እንደገና ተጓዘች። ከዚህች ሴት እንዴት ይህንን የወንጌል ማጥመጃ መረብነት እንዴት አለማድነቅ ይቻላል? ምእመናን፣ መጨረሻ ላይና በጣም እናደንቀው በኔሮን ቄሳር ዘመን ከመላው ቤተሰቧ ጋር ሰማዕትነት ተቀበለች። በረከቷ ይደርብን። ጉድጓድ ውስጥ ተጥላ አጠናቀቀች። እየሰማችሁኝ ነው? ክርስቶስ ይቺን ነፍስ ጉድጓድ ስር አይደል ያገኛት? እሷም ጉድጓድ ስር ሙሽራዋን አገኘችው። በምን? ጉድጓድ ውስጥ ተጥላ ሰማዕትነት ተቀበላ። እናም ይቺን ሴት ነው ሊቃውንት የበራላት ዘ ኢንላይትንድ ዋን ያሏት። በረከቷ ይደርብን። አሜን።